በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ እውነተኛ ፍቅር የሚል ነው። የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ክርስቲያኖች የተላከ ምዕራፍ 12 ከቁጥር 9 ጀምሮ ያለውን በጸሎት መንፈስ ሆነን እናነባለን። ፍቅራችሁ ያለ ግብዝነት ይሁን፣ ክፉን ነገር ተጸየፉት፣ ከበጎ ነገር ጋር ተባበሩ፣ በወንድማማች መዋደድ እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ተከባበሩ። ለሥራ ከመትጋት አትለግሙ፣ በመንፈስ የምትቃጠሉ ሁኑ። ለጌታ ተገዙ፣ በተስፋ ደስ ይበላችሁ። በመከራ ታገሱ፣ በጸሎት ጽኑ። ቅዱሳንን በሚያስፈልጋቸው እርዱ፣ እንግዶችን ለመቀበል ትጉ። ሁሉን የያዘ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። አንተ የማለዳው ብርሃን፣ የቀትሩ ጥላ፣ የሰርኩ መሰብሰቢያ፣ የሌሊቱ የጨለማው ብርሃን፣ እኛ ባሪያዎችህ እናመሰግንሃለን። በዘመናችን ሁሉ ሳትሰለች የሰጠህን፣ ሳትዘናጋ የጠበቅከን እረኛችን ሆይ ድካምም እንቅልፍም መታከትም የለብህምና እናመሰግንሃለን። አንተ የነፍስና የሥጋችን ጥጋብ ነህ። አንተ ቁስለ ኃጢአታችንን የምትፈውስ መድኃኒታችን ነህ። አንተ ራቁትነታችንን የምንከለልብህ ጻዕዳ ልብሳችን ነህ። ብዙ በድለንህ በብዙ የማርከን፣ ብዙ ርቀንህ በብዙ የቀረብከን የጸጋ ሁሉ አምላክ እግዚአብሔር እናመሰግንሃለን። ይችን ቀን ያየነው ባንተ ቸርነት፣ ተዋጊነትህ ለእኛ ሆኖ ድልንም ምርኮንም ደግሞ ገጸ በረከት አድርገህ ስለሰጠህን ነው። የህሊናው ትግል፣ የቃላቱ ጦርነት፣ የሥራችን ክፋት፣ የምርጫችን ስሁትነት እስከዚህ አያደርሰንም ነበረ። አምላክ እግዚአብሔር ሆይ ከሄድንበት ጥፋት መልሰህ ሊያጠፉን የመጡትን ገተህ ይህን ጀንበር ስላሳየህን በሰማይና በምድር ክብር ምስጋና ለአንተ ይሁን። እንደ ልጅ የቀደርነውን ትሰፋለህ፣ ያዝረከረክነውን ታስተካክላለህ፣ ያበላሸውንም ትክሳለህ። ጌታ እግዚአብሔር ሆይ አንተ ዕዳ ከፋያችን፣ አንተ የህሊናችንም ጥጋብ ነህና በሰማይና በምድር ክብር ምስጋና ለአንተ እናቀርብልሃለን። የሁሉ ጌታ እግዚአብሔር ሆይ ከሚያስፈራ ነፍስንም ከሚያስደነግጥ ነገር ብዙ ጊዜ አዳንከን፣ ብዙ ጊዜም መለስከን፣ ብዙ ጊዜም አለማወቃችንን አዘንክለት፣ ለተላላነታችንም ምሕረት አደረክለት። እኛን ማስተማር የማይሰለች ታላቁ የሕይወት መምህር የእግዚአብሔር ልጅ ኢየሱስ ክርስቶስ እናመሰግንሃለን። ሞትን ያስቀረህልን ኢየሱስ ክርስቶስ ጌታችን ሆይ ተመስገን። መርገምን የገፈፍክልን ኢየሱስ ክርስቶስ ጌታችን ሆይ ተመስገን። ኃጢአታችንን የወሰድክልን ኢየሱስ ክርስቶስ ጌታችን ሆይ ተመስገን። ታስረህ የፈታህን ኢየሱስ ክርስቶስ ጌታችን ሆይ ተመስገን። ገና ሳትፈጥረን ያየህን ኢየሱስ ክርስቶስ ጌታችን ሆይ ተመስገን። ጌታ ሳለህ አገልጋይ የሆንህ ኢየሱስ ክርስቶስ ጌታችን ሆይ ተመስገን። የመልካሞች መልካም
ኢየሱስ ክርስቶስ ጌታችን ሆይ ተመስገን። የመካሮች መካር ኢየሱስ ክርስቶስ ጌታችን ሆይ ተመስገን። በልባችን ያለህ ኢየሱስ ክርስቶስ ጌታችን ሆይ ተመስገን። በመካከላችን የምትኖር ኢየሱስ ክርስቶስ ጌታችን ሆይ ተመስገን። የዓለም ጤና ኢየሱስ ክርስቶስ ጌታችን ሆይ ተመስገን። ሥራችንን የሠራህልን ኢየሱስ ክርስቶስ ጌታችን ሆይ ተመስገን። የማይገባንን የሰጠህን ኢየሱስ ክርስቶስ ጌታችን ሆይ ተመስገን። ሥልጣንን ያደልከን ኢየሱስ ክርስቶስ ጌታችን ሆይ ተመስገን። ከሚቃወመን ያዳንከን ኢየሱስ ክርስቶስ ጌታችን ሆይ ተመስገን። ፍርድን በምሕረት የለወጥክልን ኢየሱስ ክርስቶስ ጌታችን ሆይ ተመስገን። እኔን ባሪያህን በፊትህ ያሉትን እነዚህን ባሪያዎችህን አቤቱ ይቅር በል። ይችን ሀገር የሚመሯትን ከላይ እስከታች ያሉትን አለቆቿን ሁሉ አቤቱ ይቅር በል። የዓለምን ሕዝብ የዓለምን መሪዎች ሁሉ አቤቱ ይቅር በል። በዚህ ቀን እየታወኩ ያሉትን የኢትዮጵያን ከተሞችና መንደሮች ሁሉ በሰላምህ እንድትጎበኛቸው ለጎረቤቶቻችን ለሱዳን ሕዝብ፣ ለኤርትራ ሕዝብ፣ ለየመን ሕዝብ፣ ለፍልስጤም ሕዝብ፣ ለእስራኤል ሕዝብ፣ ለሊባኖስ ሕዝብ፣ ለኢራን ሕዝብ፣ ለዩክሬን፣ ለራሻ ሕዝብ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን እንድታድልልን ዓለምን በዓይነ ምሕረት እንድትመለከት የዓለምን ምጣኔ ሀብት እንድትደግፈው የዓለምን አንድነት እንድታጸናው የሰው ልጆችን መፈላለግ እንድታበረክተው አቤቱ እንማጸንሃለን። የታመሙት እንዲድኑልን፣ የሞቱት ረፍተ ነፍስ እንዲያገኙ፣ ያዘኑ እንዲጽናኑ፣ የወደቁ እንዲነሱ፣ ያጡም እንዲያገኙ፣ የተከፉም እንዲደሰቱ አቤቱ እንማልድሃለን። በፊትህ በቆምን ጊዜ እንድናስባቸው አደራ ያሉንን ወንዶችና ሴቶች ባሪያዎችህን ሁሉ ሰማያዊ፣ ንጹሕ፣ ዘለዓለማዊ፣ ጽሩይ፣ የሚያድን የሚፈውስ በሆነው ፍቅርህ እንዲጎበኙ እንጸልያለን። በሰላም ጀምረን እስክንፈጽም ጥበቃህ በዙሪያችን፣ ማዳን ምሕረትህ በመካከላችን ትሁንልን። በአንድ ልጅ በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘላለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። የትምህርታችን ርዕስ እውነተኛ ፍቅር የሚል ነው። በየዕለቱ ከምንፈልጋቸው ነገሮች አንዱ ፍቅር ቀዳሚው ነው። ሁላችንም መወደድና ተቀባይነት ማግኘትን እንፈልጋለን። በሕይወታችን ውስጥ ደስተኛ የሚያደርገን የሚወዱንን ሰዎች ማግኘት ይመስለናል። ይሄ ግን የተሳሳተ ተመን ነው። በሕይወት ውስጥ የሚያስደስተው ፍቅርን መስጠት እንጂ መቀበል አይደለም። ሌሎች እንዲወዱን ከመፈለግ ሌሎችን መውደድ፣ በሌሎች ዘንድ ተቀባይነት እንዲኖረን ከመከጀል ሌሎችን በፍቅር ኃይል መቀበል የክርስትናው መገለጫ ነው። ብዙ ነገሮችን ለሰዎች መስጠት እንችላለን። ፍቅርን ከመስጠት ግን የሚበልጥ ነገር የለም። ፍቅር የእግዚአብሔር ስም ነው። ፍቅር ራሱ እግዚአብሔር ነው። ይህ ዓለም የፍቅር ውጤት ነው። እግዚአብሔር ዓለምን ስለወደደ ፈጠረው። ሰውን ስለወደደ በመልኩ በአምሳሉ አበጀው። ፍቅር
የበደለውን የሚፈልግ ነው። ስለዚህ አዳምን በገነት ጫካ ፈለገ። የዚያ ፍለጋ ፍጻሜው ድምድማቱ ቀራንዮ አደባባይ ላይ ሆነ። ፍቅር ዓለም የተፈጠረበት አመክንዮ፣ ይህ ዓለም የዳነበት ምስጢር፣ ርስትን የምንወርስበት መተማመኛ ነው። በእውነት እግዚአብሔርን እንደምንወደው እርግጠኛ ላንሆን እንችላለን። እግዚአብሔር እንደሚወደን ግን እርግጠኞች ነን። ፍቅር የሚፈለግ የሚታሰስ ሳይሆን ፍቅር የተገኘ፣ ፍቅር ያገኘን፣ ፍቅር ያዳነን፣ ፍቅር የሰበሰበን፣ ፍቅር ቤተ ክርስቲያንን የሰጠን የታደልን ሕዝቦች ነን። የፍቅር ምንጩ እግዚአብሔር ነው። ያለ እግዚአብሔር ራሳችንን መውደድ፣ ሰዎችን መውደድ፣ የሚጠሉንን ማፍቀር አንችልም። ፍቅር የባህሪያችን አይደለም። ፍቅር በጸጋ የምንቀበለው ነው። ራሳችንን መቀበል፣ ሰዎችን መቀበል፣ ጠላቶቻችንን ይቅር ማለት ሲያቅተን ከምንጩ መቅዳት፣ የፍቅር አምላክ ሆይ በፍቅር ጸጋ ባርከኝ ብሎ መለመን ይገባናል። ሁል ጊዜ በፍቅር አንሟላም፣ እንጎድላለን። በየቀኑ ስለ ፍቅር የሚሰበክልን በየቀኑ ከፍቅር ስለምንጎድል ነው። ሰው በየቀኑ አይሰርቅም፣ በየቀኑ አያመነዝርም፣ በየቀኑ አይሰክርም፣ በየቀኑ አይገድልም። በየቀኑ ግን ከፍቅር ይጎድላል። ያለ ፍቅር የምናደርገው ነገር ሁሉ ጣዕም የለውም፣ ሕይወት የለውም፣ ተቀባይነት የለውም፣ ደስታ የለውም። ያለ ፍቅር አገልግሎት ተራራ እንደ መግፋት፣ እሬት እንደ መላስ ነው። ያለ ፍቅር ትዳር ግዞት፣ በሰርግ የሚገባበት ወህኒ ቤት ነው። ፍቅር ሲደክመን ኃይል ይሆነናል። ተስፋ ስንቆርጥ የተስፋችንን ችቦ ያቀጣጥለዋል። እምነታችን ሲባረድ እንደገና ያጋግመዋል። ፍቅር የሕይወት ኃይል ነው። መኖር ደክሟችሁ ይሆን? ለምንድን ነው የምኖረው ብላችሁ ምክንያቱን አጣችሁት ይሆን? ምናልባት ከፍቅር ጎድላችኋል። ልባችሁ በጥርጣሬ፣ ልባችሁ በቅሬታ፣ ልባችሁ ከሰዎች ብዙ በመጠበቅ ተሰቅዞ ተጠፍሮ ተወግቶ ተይዟል። የሕይወት ኃይል ያለው በማፍቀር ውስጥ ነው። ዓለም ፍቅር ብላ የምትጠራው እኛ ፍቅር ብለን የምንጠራው ለየራስ ነው። የኛ ፍቅር ምንጩም መዳረሻውም እግዚአብሔር ነው። የዓለም ፍቅር ምንጩ መዳረሻውም ስሜት ነው። የእግዚአብሔር ፍቅር ዘላለማዊ ነው። በምድር ላይ ያሉ ፍቅሮች አንዳንዶቹ ሳይጀመር ያልቃሉ። ጠዋት ለማታ ወጥተው የሚጠልቁ ብዙ ፍቅሮች አሉ። እንደ ወጣችው ፀሐይ ሰርክ ላይ እንደምትጠልቀው አንድ ቀን የማይውሉ ፍቅሮች በዓለም ላይ አሉ። ምክንያቱም የዓለም ፍቅር መሰረቱ ከሰውየው ሙላትን መጠበቅ ነው። ስሜት ነው። ውጫዊ ቁመና ኃላፊ ውበት ነው። ፍቅሩ የተመሰረተበት ነገር ሲታጣ ጥላቻ በፍቅር ቦታ ላይ መንሰራፋት ይጀምራል። አዎ የሕይወት ኃይል ስልጣን አይደለም።
ገንዘብ አይደለም፣ ዝና አይደለም፣ የደጋፊ ብዛት አይደለም፣ ፍልስፍና አይደለም፣ ዕውቀት አይደለም። የሕይወት ኃይል ፍቅር ነው። ሕይወትን እንደ ምሰሶ አጽንቶ የሚይዛት፣ እንደ መሰረት የሚሸከማት፣ እንደ ታዛ፣ እንደ ሰገነት፣ እንደ ጉልላት የሚከድናት ፍቅር ነው። ሕይወት ያለ ፍቅር ፍርክስክስ ናት። ሕይወት ያለ ፍቅር የዘንጋዳ እንጀራ ናት። ሕይወት ያለ ፍቅር መራራ ከሬት የባሰች ናት። በማለዳ የምንነቃቃበት ደወላችን ፍቅር ነው። ያ ፍቅር በማለዳ ካልጎበኘን መንጋቱን እንጠላዋለን። ሰዎች ሰላም እንዳይሉን ድምፃቸውን እንዳንሰማ ሽሽት እንጀምራለን። ድባቴ ውስጥ እንገባለን። ቀኑን ሳንጀምረው እንጨርሰዋለን። ከቤት በኃይል የምንወጣው፣ ለስራ የምንሰማራው፣ ለአለቃችን በትህትና የምንታዘዘው፣ ለተሰየምንበት ሕዝብ እውነተኛ አገልጋይ ሆነን የደስታ ምክንያት የምንሆነው ፍቅር ሲኖረን ብቻ ነው። የማለዳው ፀሐይ ብቻውን የመዋልና የመኖር አቅም አይሰጠንም። በወጣው ፀሐይ ላይ ሌላ የፍቅር ፀሐይ መውጣት አለበት። መኖርን ምክንያታዊ የሚያደርግ ፍቅር ነው። ለመውደድ ወይም ለመወደድ ካልሆነ በቀር የምንኖርበት ምንም ምክንያት የለም። እንኳን የሰው ፍቅር የውሻ ፍቅር እንኳ እድሜ ይቀጥላል። ስለ ራሳችን መኖር ባንፈልግ እኛን ስለሚጠብቁ እኛን ስለተደገፉ ሰዎች መኖርን እንሻለን። ፍቅር መኖርን ምክንያታዊ ያደርጋል። የምንኖረው ገንዘብ ለመሰብሰብ አይደለም። የምንኖረው ሀገር ከሀገር ለመዞር አይደለም። የምንኖረው በስልጣን ማማ ላይ አሁንም ለመውጣት አይደለም። የምንኖረው ለማፍቀር ነው። ፍቅርን ያላገኘ ሰው የመኖር ዓላማውን ያላገኘ ሰው ነው። አዎ እስከዚህ ሰዓት ድረስ የሚወዱንን ሰዎች እንፈልጋለን። መጽሐፉ ግን የሚለን የምትወደውን ሰው ፈልግ ነው። ባልንጀራ የሚሆነኝ ማን ነው እንላለን። ይሄም ፍትሃዊ፣ ትክክለኛ፣ ፍልስፍናዊ፣ ምሁራዊ ጥያቄ ይመስለናል። እውነተኛ ጥያቄ ባልንጀራዬ ማን ነው ሳይሆን ባልንጀራ ልሆንለት የሚገባኝ ማን ነው የሚለው ነው። የሚወደኝ ሳይሆን የምወደው ማን ነው? የፍቅር ቱንቢው ይሄው ነው። የፍቅር ሚዛኑ ይሄው ነው። ሰዎች የሚወደኝ የለም ብለው ሲያስቡ ታላቅ የሆነ የስነ ልቡና ጫና ውስጥ ይገባሉ። የሚወደኝ የለም ብለው የሚያስቡ ሰዎች ከፍተኛ የሆነ መተራመስ ውስጥ ይገባሉ። ነገር ግን የሚወደን አለ። እርሱ የሰራዊት አምላክ እግዚአብሔር ይባላል። የሚወደን አለ። የሚወዱን ሰዎች ምናልባት ፍቅራቸውን በብዕር በወረቀት ጽፈውልን ይሆናል። ስጋውን ቆርሶ ደሙን አፍስሶ ፍቅሩን በደም የጻፈልን ግን አንድ ወዳጅ ብቻ አለ። እርሱም የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። የሚወደኝ የለም ለትልቅ መቃወስ፣ ለትልቅ መጎዳት፣ ለትልቅ የስነ ልቡና መዘባረቅ የሚዳርግ ነው። ሞትን የሚያስመኝ ሊሆን ይችላል። የሚወደንን ማግኘትስ ሕይወትን ሊያስመኘን ይገባል። ፍቅር የምናስሰው በዋጋ የምንገዛው ወደፊት የሚመጣ አይደለም። ፍቅር ተገልጧል። በተገለጠው ፍቅር ማመን አለብን። እግዚአብሔር ፍቅር
ጉድለትን ጥሎ የሚያልፍ ነው። ያ የእግዚአብሔር ፍቅር ከኛ ጋር ሲሆን ራሳችንን ያለ ክርስቶስ አናየውም። ከመጠን በላይ በመስታወት ፊት ራስን ማስተንተን መቃወስ ያመጣል፣ ግራ መጋባት ያመጣል፣ እኔ ማነኝ የሚል ጥያቄ ይከስታል። ከመጠን በላይ ራሳችሁን አትመልከቱ። ከመጠን በላይ ሰዎችን አትመልከቱ። ራሳችሁን ያለ ክርስቶስ አትመልከቱ። ሰዎችን ያለ ክርስቶስ አትመልከቱ። ያ የክርስቶስ ፍቅር ጉድለትን አሟልቶ የሚያነብ ነው። ዘላቂ ፍቅር ብዙ ሰው ይፈልጋል። ምናልባት ዘላቂ ፍቅር በማጣትም ብዙዎች ተጠራጣሪ፣ በራቸውን ከፍተው መልሰው የዘጉ ሆነዋል። እንደው በዚህ ዘመን ፍቅር አለ ብላችሁ ነው የሚሉ ብዙዎች ናቸው። አዎ ፍቅር ተባርዷል። ፍቅር የለም የሚሉ ሰዎች በራሳቸው ከፍቅር የሚሸሹ ናቸው። ብዙ ሰዎች ፍቅርን ማስከተል ይፈልጋሉ። ነገር ግን ፍቅር ሲመራቸው መከተል አለባቸው። ፍቅር ያዘናል፣ ደግ ሁኑ ይለናል። ፍቅር የራበውን አጉርሱት ይለናል። እኛ ግን ፍቅርን መምራት እንጂ ሲመራን መከተል አልቻልንም። ፍቅር ወዳዘዘን ሁሉ እንሂድ፣ ወደ እግዚአብሔር ገነት እንደርሳለን። እግዚአብሔር ከሌለበት ፍቅር ፍቅር አይደለም። ፍቅር ማለት የሁለት ሰዎች ስምምነት አይደለም። ፍቅር ማለት በሁለት ሰዎች መካከል እግዚአብሔር ሶስተኛ ሆኖ የሚገመድበት ነው። እግዚአብሔር የሌለበት ፍቅር በዜሮ የሚባዛ ነው። እግዚአብሔር የሌለበት ፍቅር ይጀመር ይሆናል ግን አይፈጸምም። እግዚአብሔር የሌለበት ፍቅር የልብ ረፍት የለውም። እግዚአብሔር የሌለበት ፍቅር በየወንዙ የሚማማል የማይተማመን ነው። እግዚአብሔር የሌለበት ፍቅር ግድ ስለሆነ የሚደረግ የማድረግና የመሆን ናፍቆት የሌለበት ነው። ሁላችንም እውነተኛ ፍቅር እንፈልጋለን። እውነተኛ አፍቃሪ ሳይሆን እውነተኛ ሰዎችን የምናፈቅር መሆናችንን ማረጋገጥ አለብን። ቅዱስ መጽሐፍ እንደዚህ ይለናል። በማርቆስ ወንጌል በምዕራፍ 9 ቁጥር 49 ላይ ሰው ሁሉ በእሳት ይቀመማልና መስዋዕትም ሁሉ በጨው ይቀመማል። ጨው መልካም ነው። ጨው ግን አልጫ ቢሆን በምን ታጣፍጡታላችሁ? በነፍሳችሁ ጨው ይኑርባችሁ፣ እርስ በርሳችሁም ተስማሙ ይላል። የሚያፈቅር ሰው የተፈተነ ሰው ነው። ተራራ የወጣ ሸለቆ የወረደ፣ አግኝቶ ያጣ ተሹሞ የተሻረ፣ ከብሮ የተዋረደ፣ ባለብዙ ወገን ሆኖ ብቻውን ሌጣ ምልምል ዛፍ ሆኖ የቆመ ሁሉን ያየ ሰው አማራጩ ማፍቀር ነው። የሚያፈቅር ሰው በፈተና ውስጥ ያለፈ ነው። የህይወትን ትግል የሚያውቅ ነው። መራብና መጠማት ለእርሱ ዜና ሳይሆን ያለፈበት የህይወት ምዕራፍ ነው። እግዚአብሔር ሰውን በመከራ ይሰራዋል። መወለድ ሰው ሆኖ መጀመር ነው። ፍጻሜ የሚገኘው መሟላት የሚገኘው በመፈተን ውስጥ ነው። እየተፈተናችሁ ነው። በህይወታችሁ ሰፌድ ላይ እንዳለ ስንዴ እየተበጠራችሁ ነው። እግዚአብሔር ለፍቅር እየሰራችሁ ነው ማለት ነው። ሁሉን ያየ ሰው ሁሉን ይንቃል። ዓለምን ለናቀ ሰው ማፍቀር ቀላል ነው።
ዓለምን ለናቀ ሰው ኃጢአትንና ግፍን እምቢ ማለት ቀላል ነው። አፍቃሪ ሰዎች አዋቂዎች ናቸው። አፍቃሪ ሰዎች መንፈሳውያን ናቸው። አፍቃሪ ሰዎች ብዙ ያዩ ናቸው። ይህንን ዓለም በእርግጥ ስናውቀው እንንቀዋለን፣ ስናየው ያንስብናል። ለእግዚአብሔር ጀርባ የሚያሰጥ ዓለም አይደለም። ቤተ ክርስቲያን ለምኔ የሚያሰኝ ዓለም አይደለም። ሁለመናው ጉድለት የሆነ ሁለመናው ቁስለት የሆነ ዓለም ነው። እግዚአብሔር አምላካችን ባይሆን ኖሮ፣ ሕይወትም የእግዚአብሔር መርሃ ግብር ፕሮግራም ባትሆን ኖሮ እንደ መኖር የሚያስፈራ ነገር ባልነበረ። የመንግሥተ ሰማያት ተስፋ የክርስቶስ መምጣት እምንጠባበቀው ትልቁ እንግዳችን ባይሆን ኖሮ የዚህ ዓለም ጉዞ ከባድ ይሆን ነበረ። የሚያፈቅር ሰው የተፈተነ ነው። እሳት ያበስላል። እሳት ቅመሞቹን ያዋህዳል። በመከራው ውስጥ የሚያልፍ ሰው በሳል ነው። ኮሌጅ ካስተማረው ሕይወት ያስተማረው ይበልጣል። ተጨባጭ ዕውቀት ያለው በሕይወት ትምህርት ቤት ውስጥ ነው። ይህ ብቻ አይደለም። ከሰዎች ጋር ተዋህደን ከሁኔታዎች ጋር ተዋህደን መሆንና አለመሆንን በጣም ሳንደሰት በጣም ሳንከፋ የምንቀበለው በመከራ ውስጥ ስናልፍ ነው። ታስሮ እንደተፈታ ጥጃ የሚዘል በሕይወት ትግል ውስጥ ያላለፈ ነው። በሕይወት ትግል ውስጥ ያለፈ ሰው በሚያስደስተው ነገር በጣም አይዘልም። በሚያስከፋው ነገር በጣም አይቆራመትም። ኩርትምትም አይልም። ሁሉም እንደሚያልፍ ይገባዋል። ሁሉም ያልፋል። እዚህ የደረስነው አልፎ ነው። እማያልፍ የመሰለን የዛሬ ሁነትም የሚያልፍ ነው። አሳላፊው እግዚአብሔር በዙፋኑ ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ፍቅር ራሱን ለመስዋዕትነት ያዘጋጀ ነው። ፍቅር ሙቱልኝ፣ ፍቅር ኑሩልኝ አይልም። ልሙትላችሁ፣ ልኑርላችሁ ነው የሚለው። ፍጹም ፍቅር የሚገለጠው ፖስት ካርድ በመስጠት ወርቅ በመስጠት አይደለም። ፍጹም ፍቅር የሚገለጠው በመጨረሻ ራስን በመስጠትም ነው። ፖስት ካርድ መስጠትም ፍቅር ነው። ወርቅ መስጠትም ፍቅር ነው። ግን በዚህ ብቻ አያበቃም፣ አይረካም። ፍቅር ለሚወደው ራሱን ይሰጣል። ጌታችን ኢየሱስ ክርስቶስ በዚህ ምድር ላይ ያቋቋመው የፍቅር ትምህርት ቤትን ነው። አገልግሎቱንም የፈጸመው ስለ ፍቅር በመሞት ነው። ፍቅር ለመስዋዕትነት የተዘጋጀ ነው። አዳም እኖራለሁ ብሎ ገደለን። ክርስቶስ ሞቶ አዳነን። ሌሎችን ለማዳን የምንፈልግ ከሆነ ሌሎችን መውደድ፣ ለሌሎች መስዋዕት ለመሆን ራሳችንን ማዘጋጀት ያስፈልጋል። ይሄ ብቻ አይደለም። ፍቅር ራሱን የሚሆን ነው። ፍቅር የኩረጃ ኑሮ የሚኖር አይደለም። ፍቅር የተፈጠረበትን ዓላማ የሚያውቅ ነው። ከጎረቤቱ ጋር ትከሻ የሚለካካ እንደነገሌ መኖር አለብኝ ብሎ የሚጸልይም የሚቀናም አይደለም። ፍቅር ራሱን የሚሆን ነው። ደስታ የምናገኘው ትላንት ያጣነው ነገር ዛሬ በመገኘቱ፣ ነገ ተስፋ የምናደርገው ነገር አሁን በመቅረቡ አይደለም። የተሰጠንን በመሆን ነው። ፍቅር ራሱን ይሆናል።
የእግዚአብሔር ፍቅር የዋጀው ሰው ጾታውን ይቀበላል። ወንዱም ወንድነቱን፣ ሴቷም ሴትነቷን። ሁን ያለውን ለመሆን አፍቃሪ ሰው ዝግጁ ነው። እግዚአብሔርን ይከተላል እንጂ እግዚአብሔርን ልምራህ አይልም። ፍቅር ራሱን የሚሆን ነው። የብዙዎቻችን አለመርካት ጉድለት አይደለም፣ ሌሎች የሆኑትን ባለመሆናችን ነው። እግዚአብሔር ለማንም ያልሰጠው ብቸኛ ስጦታ ለኛ ሰጥቶናል። ማንም ያላገኘውን ጸጋ በረከት እኛ አግኝተናል። እኛ ጋር ያለው ሌላ ጋር የለም። እግዚአብሔር ለእያንዳንዱ ሰው የማይደገም ጸጋ ሰጥቷል። የሰዎችን የሚያይ ሰው የራሱ ሊታየው አይችልም። ስለዚህ አማራሪ እንጂ አመስጋኝ መሆን አይችልም። ፍቅር ራሱን የሚሆን ነው። ፍቅርን ትርፍ ነገር አድርጎ የማያይ ነው። ፍቅርን ያከብራል። ፍቅር በቦታው ክብር አለው። አፍቃሪ ሰው አፍቃሪን ያከብራል። ጊዜና ልቡን ለሚሰጠው ጊዜና ልቡን ይሰጣል። ብዙ ሰዎች ፍቅር ከመብላት ከመጠጣት በኋላ ነው። ፍቅር ከሀብት በኋላ ነው። ፍቅር ከዝና በኋላ ነው። ፍቅር ትርፍ ነገር ነው ብለው ያስባሉ። ያለ ፍቅር ያገኘናቸው ነገሮች ሁሉ ሞታችንን የሚያፋጥኑ ናቸው። ያለ ፍቅር የኛ የሆኑ ነገሮች ሁሉ እንደ ጠላት የሚዋጉን ናቸው። ፍቅርን ሰው ሰራሽ በሆነው ነገር መተካት በፍጹም አንችልም። ፍቅርን በገንዘብ፣ ፍቅርን በጌጥ፣ ፍቅርን በወርቅ፣ ፍቅርን በቅባት መተካት በፍጹም አንችልም። የህይወታችን ሞተሩ እርሱ ነው። ያ ውብ አካል ያለው መኪናም አውሮፕላንም ያለ ሞተሩ መንቀሳቀስ መብረር አይችልም። ሁለት ክንፎች አሉን ወደ ሰማየ ሰማያት የምንበርባቸው፣ ፍቅረ እግዚአብሔርና ፍቅረ ቢጽ ይባላሉ። እግዚአብሔርን መውደድ ባልንጀራን እንደራስ መውደድ ይባላሉ። ፍቅር ትርፍ ነገር አይደለም፣ የህይወታችን ዋና ነገር ነው። ፍቅር ህይወት ነው። ህይወት በሌለበት መዓዛው ያማረ ውድ ምግብ ቢቀመጥ ጥቅም የለው። በሬሳ አጠገብ የተቀመጠ ምግብ ሊበላም ሊደነቅም አይችልም። ፍቅር ለሌለው ሰው፣ ፍቅረ እግዚአብሔር ላልጎበኘው ሰው በረከትም አይጠቅመው። ፍቅር የራሱንና የሰዎችን ህይወት የሚያጣፍጥ ነው። የህይወት ቅመሙ ምንድን ነው? ፍቅር ነው። የህይወት ማጣፈጫው ምንድን ነው? ፍቅር ነው። የራሳችሁን ህይወት ማጣፈጥ ትፈልጋላችሁ? መኖር ግዳጅ ሳይሆን መኖር ፍላጎት እንዲሆንላችሁ ትሻላችሁ? የፍቅር ሰዎች ሁኑ። የፍቅር ሰው አድርገ ስራኝ በሉ። በራሳችሁ አፍቃሪ መሆን አትችሉም። በመጀመሪያ ፈቃዳችሁን ትሰጣላችሁ። መንፈስ ቅዱስም የፍቅር ሰው አድርጎ ይሰራችኋል። እግዚአብሔር የሚሰጠን ፍቅር እኛ ጋር ብቻ የሚቀር አይደለም፣ በእኛ በኩል ወደ ሌሎች የሚፈስ ነው። ብዙ ሰዎች የእግዚአብሔርን ፍቅር አቁረው ይዘዋል። እግዚአብሔር እንደሚወደኝ አውቃለሁ ብለው ቀርተዋል። ሌሎችን አይወዱም። የእግዚአብሔርን ፍቅር ገድበው ይዘዋል። እስከ ጽንፍ ድረስ የሚፈሰውን ፍቅር ከትረው ይዘዋል። የራሳቸውን ህይወት ለማጣፈጥም እግዚአብሔርን መውደድ፣ ሰዎችን መውደድ አለባቸው። እግዚአብሔርን መውደድ መነሻው ነው። ሰዎችን መውደድ መድረሻው ነው።
በዓለም ላይ የምናያቸውን ግዙፍ የጦር መሳሪያዎችን እንዲሰሩ ያደረገ ፍቅር አይደለም፣ ጥላቻ ነው። ጥላቻ ከቃኤል ድንጋይ እስከ ኒውክለር ድረስ ራሷን እያሳደገች ነው። አዎ እቻ ዓለምም የዓለም ገዢዎችም እንሰጣችኋለን የሚሉት ሰላም አንዱን እዛ ጋ ገሎ አንዱን እዚህ ጋር ማሳረፍ ነው። እግዚአብሔር የሚሰጠን ሰላም ግን ፍቅር ከሰፈነበት ማህበረሰብ የሚገኝ ነው። የራሳችንንም የሰዎችንንም ሕይወት ማጣፈጥ እንችላለን። ውድ የወርቅ ልብስ ታውቃላችሁ? በጣም ጌጠኛ የሆነ እጅግ ውብ የሆነ መልክ ታውቃላችሁ? የማይጠገብ ደም ግባት፣ እርሱ በፍቅር የሆነ ፈገግታ ነው። ልብሳችሁ ያልተተኮሰ ቢሆን እንኳ ፈገግታችሁ ይሸፍነዋል። መልካችሁ ጠቋራ አላምርም ብላችሁ የምታስቡ እንኳ ቢሆን ፈገግታ የማያሳምረው ጉስቁልና የለም። የፍቅር ፈገግታችሁ ብዙዎችን ከሞት ይመልሳል፣ የብዙዎችን ቀን ያፈካል። ታዲያ እኔ ለሰው የደስታ አቅም መሆን ስችል ለምንድን ነው የሐዘን ምንጭም ሆነው? እግዚአብሔር በእኛ በኩል ሌሎችን ማስደሰት ይፈልጋል። እግዚአብሔር በእኛ በኩል የሌሎችን ሕይወት ማጣፈጥ ይፈልጋል። እርሱም የፍቅሩ መፍሰሻ መሆን ነው። ወገኖቼ እግዚአብሔርን ባይገባችሁም ታዘዙት። ከብዙ ትእዛዛት አውራው ወይም ብዙ ትእዛዝን ከመፈጸም በላይ የሆነው ማፍቀር ነው። ያ ፍቅር ልጆቻችንን መውደድ አይደለም። ጅብ በቤተሰብ ነው የሚኖረው። አንበሳ ነብርም ልጆቻቸውን ይወዳሉ። የኔ የምንለውን መውደድ ቀላል ነው። ፍቅር ለዓለም ሁሉ የሚበቃ ነው። መላውን የሰው ዘር መውደድ ይቻላል። አፍህን አስፋ ሞላዋለሁ ነው። ልባችንን ባሰፋ ነው መጠን እግዚአብሔር ፍቅርን ይሞላናል። የብዙዎች አባት፣ የብዙዎች እናት፣ የብዙዎች ወገን፣ የብዙዎች የልብ መጽናኛ ያደርገናል። በብዙ ስብራት ውስጥ እንደምታልፉ እግዚአብሔር ያውቃል። አጠገባችሁ ያሉትን ሰዎች ስለ ልባችሁ ቁስለት ብታወሯቸው ምክንያቱ እኔ ነኝ ወይ እንዳይሏችሁ ብለው ዝም ብላችኋል። አለመርካታችሁን ለሰዎች ብታወሩ እናንተማ እንዲህ ትላላችሁ እንዳትባሉ ሰግታችኋል። እግዚአብሔር ግን ይህንን ባዶነት በፍቅር ይሞላዋል። ይህንን ስልቹነት እግዚአብሔር በአዲስነት ይለውጠዋል። ብቻ ለማፍቀር ዝግጁ ሁኑ። ብቻ የእግዚአብሔርን ፍቅር አሰላስሉት፣ ዘምሩት፣ ማህሌት ቁሙለት። እውነተኛ ፍቅር ያስፈልጋል። ፍቅር የሚመስሉ ነገሮች ሞልተዋል። ዛሬ ሰው ሲጠራራ ተቆለማምጦ ነው። ዛሬ ፈገግታው ከተማውን በሙሉ ሞልቷል። ዛሬ እያንዳንዱን ኤፍኤም ጣቢያ ብትከፍቱ አድማጮቻችን እንወዳቸዋለን ነው የሚሉት። ፍቅር የሚመስል ነገር አርቴፊሻሉ አገሩን ሞልቶታል። እውነተኛ ፍቅር ግን እርሱ ያድናል። እንቀጥላለን። ለአምላካችን ለእግዚአብሔር ምስጋና፣ ለእኛና ለሕዝባችን በረከት ይሁን። አቤቱ እናመሰግንሃለን። ከፍቅር እጅግ ጎለናል። የሰራዊት አምላክ እግዚአብሔር ሆይ ፍቅርን እየሸኘን ስግብግብነትን፣ ራስ ወዳድነትን፣ ጭካኔን እያስገባን ነው። የዘመናት ቅዱስ እግዚአብሔር ሆይ አክሊላችን ከራሳችን ወርዷል፣ እርሱም ፍቅር ነው። ካባችን ከትከሻችን ወድቋል፣ እሱም ፍቅር ነው። መጫሚያችን ህለተ ወርቃችን ከእጃችን ተለይቷል፣ እርሱም ፍቅር ነው። የዘመናት ቅዱስ እግዚአብሔር እንደገና በፍቅር አስጊጠን።
እንደገና በፍቅር ሹመን፣ እንደገና በፍቅር አንቆጥቁጠን፣ ምላሾችን በማየት ከሰዎች ጉድለትን በማግኘት ፍቅርን ርቀነዋል። የሁሉ ጌታ እግዚአብሔር ሆይ ሰውን በአንተ እንድናነበው እርዳን። መነጽራችን የአንተ የአጋፔ ፍቅር ይሁንልን። ሕዝቡን በአንድነት እንድታጸናልን፣ የበላይ መሪዎች ለበታችሁ እንዲያዝኑ፣ የበታችሁ ለበላዩ እንዲታዘዝ የፍቅር የመቀባበል ዘመንን እባክህ አቅርብልን። ለዓለም ሕዝብ ሁሉ ጌታ ሆይ እንደገና ፍቅርን እንድታበስርልን። የሰው ፍቅር በገንዘብ ፍቅር ተለውጧል። የወንድም ፍቅር በስልጣን ፍቅር ተለውጧል። ሰው ሰውን ይበላዋል። ጌታ ሆይ ከፍቅር ተራቁተናል። እንደገና አልብሰን፣ ጸጋህን ደርብብን። ካንተ የሚገኘው ፍቅር በውስጣችን ሞልቶ ይፍሰስ፣ በረሃውን ሁሉ ያርካ ያለምልም። በፈገግታችን ለብዙዎች የቀን ፍካት አድርገን ያንተን ፍቅር ሰዎች በእኛ ኑሮ፣ በእኛ ቀረቤታ፣ በእኛ ሐዘኔታ፣ በእኛ ሰጪነት እንዲያነቡት እንጸልያለን። የፍቅር አምባሳደሮችህ እንደራሴዎችህ አድርገን። በኢየሱስ ክርስቶስ በጌታችን በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን።